በጣም አመሰግናለሁ። ክቡር ዶክተር ጋርዳቸው ወርቁ የእንጅባራ ዩኒቨርሲቲ ፕሬዝዳንት፣ ክቡር የእንጅባራ ዩኒቨርሲቲ ምክትል ፕሬዝዳንቶች፣ ክቡር አቶ ቴዎድሮስ እንዳለው የአዊ ብሔራዊ ዋና አስተዳዳሪ፣ ክቡራን ጥሪ የተደረገላችሁ እንግዶች፣ የተከበራችሁ በዚህ ዕለት የምትመረቁ ተማሪዎች፣ ተመራቂ ተማሪዎች፣ የተመራቂ ተማሪዎች ወላጆች፣ ክቡራትና ክቡራን፣ የእንጅባራ ዩኒቨርሲቲ ለሰባተኛ ጊዜ የሚያስመርቃቸውን ተማሪዎች እንድመርቅ በመጋበዜ በጣም ደስተኛ ነኝ። እናንተም በአንድ የኪነ ጥበብ ባለሙያ በመመረቃችሁ እንኳን ደስ አላችሁ እላለሁ። የአገው ማህበረሰብ ዛሬም ሆነ ቀደምት ባሉት የታሪክ ዘመናት ራሱን በጥበብ፣ በህንፃ ግንባታ፣ በእንስሳት ማላመድና ማዳቀል፣ በአካባቢ ተፈጥሮ ጥበቃ፣ በግብርና ወዘተ ራሱን እያደራጀ የመጣ ታላቅ ህዝብ ነው። ነገስታቱ ራሳቸው አራሽና ተኳሽ፣ ነጋሽና አንጋሽ፣ ከሁሉም በላይ ቅዱስ በመባል ይታወቃሉ። ለዚህ አሻራቸውን በአክሱምና በላሊበላ በየአድባራቱና በየቤተ መንግስቱ በተጨባጭ አስቀምጠው አልፈዋል። እንጅባራ ዩኒቨርሲቲ ዘመናዊውን የትምህርት ስርዓት ተከትሎ በዚህ መልክ መደራጀቱ ይበል የሚያሰኝ ነው። ይህ ዩኒቨርሲቲ ይህን ሁሉ የታሪክ አደራ ተሸክሞ ስለሚሄድ ብዙ ቢጠበቅበት አያስገርምም። በተለይም ዩኒቨርሲቲው ግብርናንና አረንጓዴ ልማትን፣ ማህበረሰብ አቀፍ ጤናን፣ የአገው ህዝብ ቋንቋን፣ ባህል፣ ታሪክና አገር በቀል እውቀትን እንዲሁም ቱሪዝም፣ ስራ ፈጠራና ኢንተርፕራይዝን ልማትን የትኩረት መስክ አድርጎ መንቀሳቀሱ የሚያስመሰግነው ነው። ዛሬ በዚህ ታላቅ የታሪክ አሻራ ባለው ዩኒቨርሲቲ ተምራችሁ የምትመረቁ ተማሪዎችም እድለኞች ናቸው። አሁን ጎልቶ ያልተዘመረለት ታሪኩ ነገ ራሱን ችሎ ብቅ ሲል በዩኒቨርሲቲው ውስጥ ያለፋችሁ በሙሉ የታሪኩ አካል መሆናችሁ አይቀሬ ነው። ይህ የህብረተሰብ ቀደምት ስልጣኔ ጊዜውን ጠብቆ ሲገለጥ የዚህ ዩኒቨርሲቲ ምሩቃን መሆናችሁ የሚያኮራችሁ እንደሚሆን አልጠራጠርም። በዚህ ዩኒቨርሲቲ የቀሰማችሁት ትምህርት ከዘመናዊነቱ አንጻር ሲገመገም አጥጋቢ ነው። አውሮፓ ተምሮ ያለፈባቸውን የትምህርት አይነቶች ቀስማችኋል። ፈተናዎችን በአግባቡ በአጥጋቢ ውጤት አልፋችኋል። እነሆ ዛሬ ለምርቃትም በቅታችኋል። ውድ ተመራቂዎች፣ እና ውድ የተመራቂ ቤተሰቦች፣ መምህራንና የዩኒቨርሲቲው ማህበረሰብ በአጠቃላይ ደግሜ እንኳን ደስ አላችሁ እላለሁ።
ከዚህ ርዕሰ ጉዳይ ሳልወጣ ስለ ትምህርት አንድ ሁለት ነጥቦችን መናገር ፈልጋለሁ። የኛ ስርዓተ ትምህርት የተቀዳው የተቀሰመውና የተገለበጠው ከውጭ መሆኑን ለማንም ዘመናዊ ምሁር ግልጽ ነው። ከመቶ ዓመታት በፊት ህዝባዊ መሰረት ሳይኖረው በባዶ መሬት ላይ የተገነባው ዘመናዊ ትምህርት በወቅቱ አዲስ ሆኖ እጹብ ድንቅ ይባል እንጂ እስካሁን ለአገር ግንባታ፣ ለባህል እድገት፣ በልዩነት ላይ ለተመሰረተ የህዝቦች አንድነት ያበረከተው መሰረታዊ የሆነ ጉልህ አስተዋጽኦ አለ ለማለት በእጅጉ ያስቸግራል። በተለይም የትምህርት ውጤቶችን በጊዜያዊ ጠቀሜታ ብቻ መወሰኑና የወደፊቱን ብሩህ ዘመን አቅርቦ በማሳየት ወጣቱን ለሚጠብቀው ኃላፊነት ለማዘጋጀት ያለመቻሉ ሁኔታ ግልጽ ይታያል። የዚህ ሁሉ ችግር ምንጩ ከመነሻው ከስርዓተ ትምህርቱ አዘገጃጀት መሆኑ ሊሰመርበት ይገባል። ይህም ጫና እኛ ላይ ብቻ የወደቀ ሳይሆን ይህንን ስርዓተ ትምህርት በተከተለው ዓለም ጭምር እየተከሰተ ያለ መሰረታዊ ችግር ሆኗል። ምድራችንን በእንዲህ ያለ ውጥረት ውስጥ የገዘፈቀው የምንከተለው የትምህርት ስርዓት እንደሆነ ግልጽ እየሆነ መጥቷል። ስለሆነም ዘመናዊ የምንለውን ስርዓተ ትምህርት እኛም የወረስነው በራሳችን ልምድና ቱባ ባህል ላይ ተመስርተን ሳይሆን ከውጭ በመገልበጥ ነው። ዘመናዊ ስርዓተ ትምህርትን የምንፈጥረው ከውጭ ካገኘነው ልምድ ብቻ ተመስርተን በመገልበጥ ሳይሆን ወደ አገራችን ተመልክተን አገር በቀል ዕውቀታችንን መሰረት በማድረግ መሆን ይኖርበታል። ስለዚህ የነገውንም ሆነ የዛሬው ትውልድ የእድገት አቅጣጫ መሰረቱን ለማጽናት በስርዓተ ትምህርቱ ላይ አስፈላጊውን ትኩረት ማድረግ ይጠበቅብናል። ይህንንም ስርዓተ ትምህርት ለማስተካከል የእናንተ የዛሬ ተመራቂዎች የወደፊት ወሳኝ ሚና ይሆናል። ክቡራን ተመራቂዎች፣ እንዳንድ አገሩን እንደሚወድ የኪነ ጥበብ ሰው የማስተላልፍላችሁ መልእክት በዩኒቨርሲቲው ቆይታችሁ በርካታ ቁም ነገሮችን ተምራችሁ ለዚህ ማዕረግ በቅታችኋል። ስልጣኔን የምትናፍቁ ወጣት ምሁራን በመሆናችሁ በልዩነት ውስጥ አንድ ሆኖ ያሳደጋችሁን ማህበረሰብ ባህሉን ሳትዘነጉና ሳትከልሱ አገር በቀል ዕውቀቱን ከህብረተሰቡ ተቀብላችሁ ለቀጣዩ ትውልድ የምታሸጋግሩ በአገር በቀል ዕውቀት ላይ ዘመናዊ ስልጣኔን የምትገነቡ እንድትሆኑ ጠይቃችኋለሁ፣ እማጸናችኋለሁ። ውድ ተመራቂዎች፣ መጪው ዘመን የስኬት ዘመን እንዲሆንላችሁ ከልቤ እመኛለሁ። አመሰግናለሁ።